በዱንያ ላይ እንደ ነብዩ ሰለላሁ ዐለይሂ ወሰለም መከራ ይቀመሳል የለም እኮ ወላሂ። በህይወት እያሉ ረሱል ሰለላሁ ዐለይሂ ወሰለም 6 ልጆቻቸውን ቀብረዋል። በጣም የወዷትን ሚስታቸውን ኸዲጃን ቀብረዋል። ስለ ኸዲጃ ተናግረው አይጠግቡም ነብዩ። እሷ እንዲናት እንዲናት። ለምን? ሰዎች ገንዘባቸውን ሲከለክሏቸው እሳቸው ያቀረበች፣ እሷ ያቀረበች። ሲክድቧቸው ነብዩ ላይ እሷ ያመነች ቀድማ አብሽር ብላ ነብዩን ከጎናቸውና ያበሰረች። ልጆች አላህ 6 ልጆች የለገሳቸው ከኸዲጃ እሳቸው ሞቱ። በዲን ጉዳይ ደግሞ ሲከራከርላቸው የነበረ አብሽር ወንድሜ ሲል የነበረ አጎታቸው እስልምናን ሳይቀበል ሄደባቸው። ነብዩ ሐዘን እሳቸው ላይ መጣ። እንደ ነብዩ መከራ ይቀመሰ የለም። ሀገራቸውን ለቀው ተሰደዋሉ። ራሳቸውን ስተወድቋሉ ከድብደባ ብዛት። እንደሳቸው ታጋሽ ማንም የለም። ይህንንም ስለኖሩት ሰሃቦቻቸው ከነሱ ብዙ ተማሩ። አንድ ሴት በአንድ ጦርነት ላይ አባቷን፣ ልጇን፣ ወንድሟን አጣች። ለሴት ልጅ ወንድም ምን እንደሆነ ያውቁ፣ ልጅ ባል ምን እንደሆነ ያውቁ። ሁሉም ሲመጣ ባልሽ ሞተዋል፣ እዚህ ጋር ልጅሽ ሞተዋል፣ ሁሉም መርዶ ይነግሯታል። እሷ ግን ምን ትል ነበር? ነብዩ ሰለላሁ ዐለይሂ ወሰለም እንዴት ናቸው ትል ነበር። ደህና ናቸው እስቲ ያሳዩኝ አለች። ልክ ነብዩን ያሳዩት ከእርሱ በኋላ የመጣው በላ በአጠቃላይ ለኔ ቀላል ነው፣ እርሶ ብቻ ሰላም ሁኑ። ልጅ ባል በአንዴ 3 ቤተሰቦቿን አጣ። ግን የነብዩ ደህንነት ያስደሰታት፣ ሶብርን በጣም የተላበሰች። ሶብር የሚባለው ነገር ሲከሰት ነው። ያዙ ልቀቁን ካሉ በኋላ ሶብር የለም። ይሄንስ ሶብር ማለት መቼ ነው? ወዲያው መጀመሪያ የሆነች ጉዳይ ሲከሰት የዛ ሰዓት ዋት ስታደርግ የአላህ ውዴታ በአንተ ላይ ይሆናል። በአንድ ወቅት አነስ ሲናገሩ ረዲየላሁ ዐንሁ መረ ነብዩ ሰለላሁ ዐለይሂ ወሰለም ቢእምራቲን ተብኪ እንደ ቀብሪ። አንድ ሴት እያለቀሰች ነብዩ አለፉ። ኢተቂላሃ ወስቢሪ፣ አላህን ፍሪ ሶብር አድርጊ አሏት። ፈቃለት አለች ኢለይከ አኒ ፈኢነከ ለም ቱሲብ ቢሙሲበቲ ወለም ተዕሪፉሁ። ነብዩ መሆናቸውን አላወቀችም። ያልተነካ ግልግል ያውቃል። አንተን የደረሰብኝ መች ደረሰብህ አለቻቸው። ነብዩ መሆናቸውን ግን አላወቀችም። ፈቂለ ለሃ ለሷ ተባለች ኢነሁ ነብዩ ሰለላሁ ዐለይሂ ወሰለም፣ አሁን እኮ ነብዩ ነው እንዲህ ያልሻቸው አሉት። ፈአተት ባበ ነብዩ ሰለላሁ ዐለይሂ ወሰለም፣ ነብዩ ቤት መጣች። ፈለም ተጅድ ዐንደሁ በዋቢን፣ በር ምናምን የሚጠብቅ ዘበኛ አላገኘችም። ዝም ብዬ ገባሁ አለች። ፈቃለት ለም አዕሪፍከ፣ አላወቅኩም እኮ አንተ አላህ መልክተኛ ይቅርታ አድርግልኝ አይነት ነገር ስትል፣ ፈቃል ኢነማ ሰብሩ እንደ ሰድመቲል ኡላ፣ ሰብር ማለት መጀመሪያ ክስተቱ ሲከሰት ነው። ዋት ስታደርገው ሰብር ማለት የዛኔ ነው። ከሰለፎች አንድ ዓሊም ከቀደምቶቹ አንድ ሴት አገልጋይ ናት። ትኩሷ ከነብረቱ ሳታቅ ለቀቀችባቸው። እንዴት እንደሚለበልብ አስቡት። ወልካዚሚን አልገይዝ አለች። የአላህ ባሮች እኮ መከራ የተለያየ ነገር ሲመጣ ቁጭታቸውን ዋጥም ያደርጉ ነው የሚል የቁርአን አንቀጽ ቀራች። ውጭ አለዋል በተግባር ነበር የሚሉት። ወልዓፊና አን ናስ፣ ሰዎችንም ይቅር የሚሉ ናቸው። ቀጠለች አውፍ ብዬሻለሁ፣ ወላሁ ዩሂቡል ሙሕሲኒን፣ አላህ በጎ የሚሰሩትን ደግሞ ይወዳል ስትላት፣ ለአላህ ብዬ ደግሞ ነፃ አውጥቼሻለሁ አላት። ተበድለው ኸይር የሚሰሩ ነበሩ ታግሰው። ማን? እነዛ ቀደምቶቹ። ሶብር እንዲህ ስንነጋገር አንዳንድ ሰው ሶብር ሲባል ሰው ሞቶ ማልቀስ የተከለከለ አድርጎ ሚያስባለ። ያ አይደለም። ማልቀስ አልተከለከለም፣ እንባ ማውጣት አልተከለከለም። ነብዩም አድርገውታል። አላህ ሚይዘን በዝች ነው፣ በምላሱ ያልተገባ ቃላትን መጠቀም። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ዘይነብ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ላከች። ልጇ ሊሞት ቀርቧል፣ በጣም ደክሟል። ወደ ነብዩ ሰላምታ አቅርባ እንዲመጡ ስትል ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነ ሊላሂ ማ አኸዘ ወለሁ ማ አጣ ወኩሉ ሸይን ዐንደሁ ቢአጀሊን ሙሰማ ፈልተስቢር ወልተሕተሲብ።
አላህ ለሁሉም ሰው የሰጠው እሱ ነው። ጊዜ ገደብ ደግሞ ሲያልቅ ደግሞ ይወስደዋል። ሶብር ታድርግ፣ አላህ ሂሳብ ታድርጋ። ፈአርሰለት ኢለይሂ ቱቅሲሙ ዐለይሂ በሳቸው ምላ ወላሂ እንድትመጡ ብላ ድጋሚ ላከች። የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መጡ። ልክ ነብዩ ሲሄዱ ከሳቸው ዘንድ ሰዓድ ብኑ ዑባዳ፣ ሙዓዝ ብኑ ጀበል፣ ኡበይ ብኑ ከዓብ፣ ዘይድ ብኑ ሳቢት ወሪጃሉ ረዲየላሁ ዐንሁም ሌሎቹም ሰሃቦች አብረው መጡ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ልጁን እንዲህ ሲያነሱት ፈዐቀደ ፊ ሂጅሪሂ እዚህ ታፋቸው ላይ ያስቀመጡ። ወነፍሱሁ ነፍሱ ገባ ወጣ ተላል ሊሞት እያለ ሲመለከቱ ፈፋደት አይናሁ የነቢዩ አይኖች ማንባት ጀመሩ፣ ማልቀስ ጀመሩ። ፈቃለ ሰዓድ ያ ረሱላላህ ማ ሃዛ አንተ አላህ መልክተኛ ይሄ ምንድን ነው አላቸው። ልክ ሲያለቅሱ ማለት ነው። ፈቃል ሃዚ ረሕመቱን ችማ እዝነት ናት። ጀዐለ አላሁ ተዓላ ፊ ቁሉብ ዒባዲሂ በባሪያዎቹ ልብ ላይ አላህ ያስቀመጠው። ወፊ ሪዋያ ፊ ቁሉቢ መን ሻኡ ሚን ዒባዲሂ ከባሪያዎቹ ያሻው ሰው ላይ ያስቀመጠው። ወኢነማ የርሐሙ ላሁ ሚን ዒባዲሂ አሩሐማ አላህ እኮ ከባሪያዎቹ የሚያዝንላቸው አዛኞችን ነው። በማልቀስ አይደለም። በምንድን ነው የሰው ልጅ የሚያዘው? በምላሱ ነው። ኢብራሂም ሲሞት ልጃቸው ምን አሉ? አንተ ከኛ በመለየት አዝነናል፣ ግን ጌታችን የሚጠላውን ቃል አንናገርም። አዝነናል። አሁን ወዳጅ ወዳጁን ሲለይ ያዝናል፣ ልብ ያዝናል። ማልቀስ አልተከለከለም። የእዝነት መገለጫ ነው። አላህ የሰጠው የአዛኞች መገለጫ ነው። የተከለከለች የቷ ናት? እቺ ምላስ ናት።